አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንዴት ናችሁ? ውድ የኤልሳ ቲዩብ ቤተሰቦች ሰላም እግዚአብሔር ከሁላችን ጋር ይሁን አሜን። ግብረ ሰላም ዲያቆን ዮርዳኖስ አበበ እንደጻፈው ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ። ትርጉም ግብረ ሰላም ማለት የሰላም የፍቅር የአንድነት ተግባር እንደማለት በጥሬው ሊተረጎም ይችላል። ሁለተኛም ምንነት ግብረ ሰላም የጌታን ትንሣኤ ተከትለው በሚመጡ 50 ቀናት የሚከናወን ተግባር ሲሆን መንፈሳዊና ስጋዊ ድግሶች የሞሉበት ተውፊታዊ ክዋኔ ነው። ሶስተኛ መነሻ ቤተ ክርስቲያናችን የሁሉ ነገሯ መሰረት መድኃኔ ዓለምና ትእዛዛቱ ናቸው። የግብረ ሰላምን መሰረቱ ቅዱስ መጽሐፍ ነው። በብሉይ ኪዳን አገልጋይ ካህናትና ነቢያት መመገብ በጎዳና የተለመደ ተግባር ነበር። ኦሪት ላይ እንደተጻፈው ቅዱስ ኢያሱ ርስትን ሲያካፍል ለካህናት አልሰጣቸውም፣ ምክንያቱም የካህናቱ ርስት ሕዝቡ ናቸውና። ኢያሱ ምዕራፍ 21። በመጽሐፈ ነገሥት ሁለተኛ ያቺ ደግ ሱነማይት ሴት ለቅዱስ ኤልሳ ትመግበው ታሳድረውም እንደነበር ተጽፏል። እንዲያውም ቤት ሁሉ ሰርታለታለች። ሁለተኛ ነገሥት ምዕራፍ 4 ቁጥር 8። በሐዲስ ኪዳን ደግሞ የክብር ባለቤት አማናዊው ሊቀ ካህናት ኢየሱስ ክርስቶስ ወደ ሰዎች ቤት ገብቶ ግብር ሲያገቡለት ወይም ሲጋበዝ እንደነበር ቅዱስ ወንጌል ይናገራል። እንደ ማሳያም ቤተ ማርታን የሉቃስ ወንጌል ምዕራፍ 10 ቁጥር 38፣ ቤተ ስምዖን ዘለምጽ ማቴዎስ 26 ቁጥር 6፣ ቤተ አልዓዛር ወኒቆዲሞስን የዮሐንስ ወንጌል ምዕራፍ 12 ቁጥር 1 መጥቀስ እንችላለን። ስለዚህ ካህናትን ወደ ቤት ጠርቶ መጋበዙ ወይም ግብረ ሰላም ማድረጉ መጽሐፍ ቅዱሳዊ ነው ማለት ነው። በተአምረ ኢየሱስ ላይ እንደተጠቀሰው ደግሞ በበዓለ ሃምሳ ካህናትን እንደ አቅሙ ከአንድ ጀምሮ ያበላ በፍርድ ቀን ከመከራ እንደሚያመልጥ ጌታ መናገሩ ተዘግቧል። በተለይ ግን አበው ሐዋርያትን ጌታ እንዲህ ብሏቸዋል ሲል ቅዱስ ማቴዎስ ነግሮናል። በምትገቡባትም በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ። እስክትወጡም ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት ወይም ይደርበት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ፍርድ ይቀልላቸዋል እንዲል የማቴዎስ ወንጌል ምዕራፍ 10 ቁጥር 11። በተጨማሪም የሚያበራየውን በሬ አፉን አትሰር ያለውን የኦሪት ትእዛዝ ይደሎ አስቦ ለዘይት ቀናይ ለሰራተኛ ደሞዝ ይገባዋል ሲል ጌታ ተናግሮታል። የአነጋገሩ ምስጢር ብዙ ቢሆንም በጥሬው ግን የካህናት ደሞዝ ከምእመናን መሆኑን ያሳያል። ኦሪት ዘዳግም ምዕራፍ 25 ቁጥር 4፣ አንደኛ ቆሮንቶስ 9 ቁጥር 9፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 10። አራተኛ አፈጻጸም ግብረ ሰላም በቤተ ክርስቲያን ዙሪያ በቤተ ምርፋቅ ሊከናወን ቢችልም ብዙ ጊዜ የሚፈጸመው በምእመናን ቤት ነው። ለምን? ቤታቸው በአበው ካህናት ይባረክ ዘንድ ይገባልና። ከትንሣኤ ማግስት ጀምሮ ምእመናን እንደ አቅማቸው 1 መምህረ ንስሐ የነፍስ አባታቸውን፣ 2 ከደብሩ ካህናት በቁጥር፣ 3 የደብሩን ሁሉ አገልጋዮች፣ 4 የአድባራትን ሊቃውንት ሊጠሩ ይችላሉ። ባለጠጎች ከሆኑ ብዙ ሊጠሩ ይችላሉ። የኔ ቢጤ የሆነ ደግሞ እንደ አቅሙ ማለት ነው። የተጠሩ ካህናት ወይም ሊቃውንት ወደ ቤት ሲደርሱ የቤቱ አቧራ አደግድጎ እማወራዋ የተጠሩ ካህናት ሊቃውንት ወደ ቤት ሲደርሱ የቤቱ አባወራ አደግድጎ እማወራዋ አገልድመው ከበር ላይ ይጠብቃሉ።
እንኳን ደህና መጣችሁ እያሉ አስገብተው በየማዕረጋቸው እንዲቀመጡ ይደረጋል። ከሁሉ የሚቀድም ጸሎት ነውና ማዕዱ ቀርቦ ጸሎት በርዕሰ ደብሩ ወይም በመምህሩ ይደረጋል። ሲበላም በመስሪያ 6 ሆነው ሲሆን ይህም ከ6ቱ ቃላተ ወንጌል ብዙዎች የሚከወኑበት መሆኑን ያጠይቃል። በየመስሪያው አበው እየቆረሱ በእንተ ማርያም ሰጥተው በስርዓት ይበላል። መጠጥም ወይን፣ ጠላ፣ ጠጅ ወይም ሌላ ሊሆን ይችላል። ጎን ለጎን ይቀርባል። አጥንት ካለ እንደየማዕረጋቸው ለመምህራንና ለአበው፣ ፍሪምባ፣ ቅልጥም ለምክትል መምህራን ወዘተ ተሰጥቶ በቃለ ማህዘኒ ስብሐት ለአብ ተብሎ እግዚአብሔር ይመሰገናል። መምህሩ አፉን አጥርቶ ትምህርት ከሰጠ በኋላ አበው እየተነሱ ይመርቃሉ። የዜማ መምህራን በበኩላቸው የክርስቶስን ትንሣኤና የማዳን ሥራ የሚዘክሩ ወረቦችን እየቃኙ ይወርባሉ፣ ይቸበችባሉ። በመጨረሻም ኑዛዜ ተሰጥቶ ስንብት ይሆናል። አበውና ካህናት ስብሐት ብለው ያተረፉትንም የቤቱ ባለቤቶችና ሕፃናትና ጎረቤት ሁሉ በደስታ ተካፍሎ ይበላዋል፣ እጅግ ታላቅ በረከት ነውና። 5 ግብረ ሰላም በትውፊት። ይህ መንፈሳዊ ተግባር ምንም እንኳ መጽሐፍ ቅዱሳዊ ቢሆንም በቤተ ክርስቲያንና በሀገራችን ታሪክም ተዘግቦ የሚገኝ ለባለጠጎች ለመሳፍንቱና ለነገስታቱ ከነስሙም ግብር ማግባት የሚባል ነበር። ሐዋርያትና በዘመን ሐዋርያትና ሰማዕታት አገልጋይ ካህናትን ሰብስቦ መጋበዙ የሚታሰብ አልነበረም። ምክንያቱም ጊዜው የመከራና ክርስቲያኖች መብታቸው የተነፈገበት ነበርና። ከዘመነ ቅዱስ ቆስጠንጢኖስ ወዲህ ግን ተመሳሳይ ግብር የማግባት ወይም የግብረ ሰላም ተግባራት እንደነበሩ ይታመናል። እንደ ምሳሌው በ4ኛውና 5ኛው መቶ ክፍለ ዘመን የነበሩ ደጋግ ነገስታት እነ ቴዎዶሲዮስ አንደኛና ሁለተኛ፣ አርቃዲዮስ፣ አኖሬዎስ፣ ዘይኑንና አነስጣሲዮስ እንዲሁም ያደርጉ እንደነበር ገድላተ ቅዱሳን ያሳያሉ። በሀገራችን ኢትዮጵያም ከብሉይ ኪዳን ሲያያዝ የመጣው ተግባር በክርስትና ጸንቶ መቀጠሉን በነገስታቱ ዜና መዋዕሎች ላይ መመልከት ይቻላል። ሁሉም ነገስታት ይህንን ያደርጉ ነበር ብሎ መናገር የሚቻልም ይመስለኛል። በሕዝቡ ደረጃም አበውና እማት ይህንን ሲከውኑ እዚህ ደርሰናል። ዛሬስ ግብረ ሰላም ዛሬም በትውፊታዊ ስርዓቱ ቀጥሎ በተለያዩ የሀገራችን ክፍሎች ይከወናል፣ በተለይም ደግሞ በሰሜኑ አካባቢ። ነገር ግን አፈጻጸሙ ላይ ከሚታዩ ስህተቶች የተነሳ ለጊዜው ቢሆንም እያስነቀፈን ይገኛል። አንደኛ፣ የተግባሩን መንፈሳዊነት ያልተረዱ አንዳንድ ምዕመናን ሲጀመር እንካ ብላ አፈር ብላ አይነት ግብዣ እያደረጉ አበው ካህናትን ሲያቀሉ ተመልክተናል። በአንድ ጊዜ ጠጅ፣ ጠላ፣ አረቄ፣ ውስኪን ቀላቅለው የሚጋብዙ እንዳሉም ሰምቻለሁ። በአንዳንድ ቦታዎች ደግሞ ማህሌተ ገንቦ በሚል ኃጢአት የሆነውን ዘፈን የሚሞክሩም አይጠፉምና ቢታሰብበት ባይ ነኝ። ይህንን የመሰለ መጽሐፋዊ ትውፊታዊና ታሪካዊ የበረከት ሀብታችንን በስርዓቱ ማስቀጠል ብንችል ወዲህ እንጠቀምበታለን፣ ወዲያ ደግሞ ለትውልድ እናስተላልፋለን። የእግዚአብሔር ሙላቱ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ያሉት ሁሉ ለራሱ እንዲያስታርቅ ፈቅዷልና። ቆላሲስ ምዕራፍ 1 ቁጥር 19። የሰላም አምላክ የእርሱን ሰላም ዮሐንስ 14:27፣ የድንግል እናቱን ሰላም ሉቃስ 1:41፣ የቅዱሳኑን ሰላም የማቴዎስ ወንጌል ምዕራፍ 10 ቁጥር 13 በእኛ ላይ ያሳድርብን። ወስብሐት ለእግዚአብሔር አሜን። ዲያቆን ዮርዳኖስ አበበ። ይቆየን።